ታርቆን ሰምቶ ነው መሰለኝ። አዎ እውነትሽን ነው ሳይሆን አይቀርም። ወይኔ ጉዴ እሺ ምንድነው የሚሻለኝ? ምንድነው የሚወጣኝ? ያሳዝን። አሁን ደግሞ ልጅ ያለው ልጅ የሱ ልጅ እንዳልሆነ የአድናን ልጅ እንደሆነ አወቀ። እንዴት ታዲያ መቋቋም ይችላል? ሚራ እሱ እኮ ልጃችን እንደሆነ ብቻ ነው የሚያውቀው። ግን ደግሞ ሳስበው ይሄ ነገር ጥሩ ነው የሚመስለኝ። ከአንቺ ምንም ነገር ሳይጠብቅ በራሱ ጊዜ ይለይሻል። ለአንቺ አሪፍ አይመስልሽም? ይመስለኛል። እኔ ግን ለአንቺ እንደዚህ ቀላል ነው? በቃ እሺ ሚራ ወሬ ማውራትሽን አቁሚ። የሆነ መድኃኒት ነገር የሆነ ነገር ልፈልግሽ መጣሁ። ይዘሽ ነሽ? እሺ ታርቆን እባክህን ተንፈስ። ታርቆን አንተ ታርቆን አንቺ ጨካኝ አረመኔ ምን ብለሽ ነው እንዴ? አሁን ደግሞ ምን አደረኩት? አንቺ ማለት በጣም ጨካኝ ሰው ነሽ። እርግጠኛ ነኝ የሆነ ነገር ብለሽ ነው አይደል እዚህ ጣልሽው? እንዴ ምን አደረኩት? ያመሃል እንዴ? ቆይ ዝም ብለህ ትለጥፍብኛለህ እንዴ? አንቺ ግን እንደው መቼ ነው ሰው ሰላም ሆኖ እንዲኖር ሰላም ነው የምትሰጪው? አድናን ዝም በል። እኔ ምንም አላደረኩትም። አንቺ እንደሆነ ለሰው ሰላም አትሰጪም አይደል? በይነ ያዢና እግሩን እዚህ ሶፋ ላይ እናድርገው። እሺ ቆይ እሺ ከፍ አድርገው ከፍ መድኃኒት አጣሁ። ቆይ ውሃ ላምጣ። ውሃ አስተካክለው። እሺ እንካ ሚራ አባሽ ቻለች። እሺ ለነገሩ እውነቱን እኮ ነው። እኔ ለዚህ ሁሉ ነገር ያደረኳችሁ እኔ ጥፋተኛ። ቆይ ምን ብላችሁ ነው? ምንድን ነው የሰማው? አድናን ዝም ብሎ ወሬ ነው በቃ ዝም ብሎ። እኔ ጨካኝ ነኝ። በእኔ ምክንያት ነው። እኔ ለታርቆን አልገባውም። እንዴ ምን ሆነሽ ነው የምታለቅሽው? ምንም አልሆንኩም። እንዴ እያለቀሽ ምንም አልሆንኩም ማለት አለ እንዴ? ወይስ ደግሞ አድናን ናፍቆሽ ነው? አሁን ከአንቺ ጋር የምጨቃጨቅበት ጊዜ የለኝም። እንግዲህ አልናገርም ካልሽ ምን ማድረግ ይቻላል? አላስገድድሽ ነገር። አዎ ተይኝ፣ ለራሴ ብዙ ችግር አለብኝ። ይህች እብድ ደግሞ ዛሬ ምን ሆነ? አንቺ ሰውየው ምን ስትሉ ሰምቶ ነው የወደቀው? አድናን ምንም ዝም ብሎ ነገር ነው አልኩህ እኮ። ምን ሆነሃል እንዴ? በዚህ ልክማ ለወሬ ሟቻቱ። አንቺ እኮ ዝም ብሎ ነገር አታውሪ። መርዝ እኮ ነሽ ሚራ። አሁን ሳይክማ እኔን ከመስደብ ሱስ የያዘን የሚመስለው። ቆይ ምን ሆነ ነው? ራስሽ የተናገርሽ ያለሽውን ነገር ነው ይጠይቁሽ ያሉት። በራሴ ፈጥሬ ምንም ነገር አላወራሁኝም። አድናን በቃ አሁን እመነኝ፣ ምንም ነገር የለም። ሚራ ይህንን ሰውዬ ምን አድርገሽ ነው? ቢሞት አሊያም አንድ ነገር ቢሆን ትጠያቂ መሆንሽ እንዳረሽ። ሰውዬ ምን ማርት ነው የምታማርትብኝ? እሺ ይሁን። አሁን ቢሆን ግን ብትነግሪኝ የምትጠቅሚው ራስሽን ነው። ወቂ አይ እንግዲህ የራስህ ጉዳይ ነው። ካመንክ መን አሁን መሄድ አለብኝ። ትሰምኛለሽ? አርፈሽ ቁጭ በይ። እኔ አልጨረስኩም። እኔ ደግሞ ጨርሻለሁ። እኔ ደግሞ አልጨረስኩኝም። ሰውየው ምን ብላችሁ ነው እንደዚህ ወደቀው? ንገረኝ። ቆይ አንተ ምን አገባ? ሚስቱ እንኳን እኮ በዚህ ካልተጨነቀችለትም። ሰው ስለሆንኩ ለሰው ይጨንቀኛል። ሰሚ ከሆነ እሱንም ገደላችሁት አይደለ? ሎና ምንድን ነው እንደ የምታወሪውን ነገር ተጠንቅቂ እንጂ። ገሎ መቅበርማ ትችሉበታላችሁ አይደለ? ምን ነው ሳቀብሩ ደረስኩባችሁ? ሴትዮ ሰውየው እኮ አልሞተም፣ ታሞ ነው። ዝም ብሎማ ሊታመም አይችልም። ንገሩኝ፣ ምንድን ያደረጋችሁት? ምን ነው ሁላችሁም ተነስታችሁ ስለ ታርቆን አውቃለሁ አላችሁ? አንዳንዴ ዝም ማለትም ተገቢ ነው። ምን ሆናችሁ ነው? እንዴ ቆይ ችግርሽ ምንድነው? እንደሚያነፋርቅሽ? ሚራ ታርቆን ዳግመኛ ነው ማየት አይፈልግም። ልጆችን እኮ እንዴት እንዳሳደገው ብታይ። እና አሁን ለምን ታለቅሻለሽ? ቆይ እኔ ያልገባኝ ነገር የምትፈልግ ነገር ሲሳካልሽ ምንድነው እንደዚህ የሚያስለቅስሽ? ያምሻል እንዴ? ታርቆን የሰማው ነገር ለሱ እኮ በጣም ከባድ ነው። ይሄ ለኔና ለሱ ምን ያህል ከባድ እንደሆነ ብታውቂ። እኔ ነገር እየገባኝ አይደለም። አንቺ የምትፈልጊው ታርቆንም አድናንም ነው እንዴ? አይደለም፣ እኔ እንደሱ አላልኩም። እንዴ አልሽ እንጂ ከዚህ በላይ ምን ትያለሽ? ተናገርሽ፣ አወራሽ። ምንም ቢሆን ታርቆን ለእኔ በጣም ጥሩ ሰው ነው። በእኔ ምክንያት እንደዚህ እንዲጎዳ አልፈልግም። ሰሜልሽ ዳንኤል፣ ካልፈለሽኩ ከመጀመሪያም ጀምሮ የራሱ ያልሆነ ልጅ ያንተ ነው ማለት አልነበረብሽም አይደል እንዴ? አዎ፣ ግን እኔ እናቴን ለማዳን ነበር ያደረግኩት። ስለዚህ ሁለት ወዶ የለም።
አሻም ቆይ እንዴት ብዬ ነው አሁን ታርቆን እና የማየው? ምን ችግር አለው? ልጅ እሱ አይደለም እንጂ እንዴ አልገደልሽ። ይሄን አይል በቃ እሱ ይፈታሻል። ከዛ አንቺ ልጅ ከመናት ተሰድጊያለሽ። አለቀ። ልቡን ሰበርኩት እኮ። እያውልሽ ዳንያ ምን እንደምታደርጊ እኔ ልንገርሽ። በቅድሚያ ታርቆን ጋር ትሄጃለሽ። ከዛን ይቅርታ ትይዋለሽ። ከዛን ሲቀጥል ደግሞ አድናን ጋር ትሄጃለሽ። ህይወትሽን በሰላም ትኖራለሽ። አለቀ። ግን አንቺ ቆይ ከሰው ነው የተፈጠርሽው? የሰው ስሜት የሰው ጉዳት አይታይሽም? በቃ እንዴ አዎ ምን ነው ለራስሽ ብዬ እኮ ነው መፍትሄ እየነገርኩሽ ያለሁት። ቆይ ለምንድን ነው የምትሆነጂኝ? እኔ አሁን እያሳሰበኝ ያለው ታርቆንን እንዴት አይኑን ማየት እችላለሁ ነው። አንቺ አድናን ለአንቺ ታርቆን ለእኔ ምናምን እያልሽ ታከፋፍያለሽ አይደል? እኔ እኮ ለራሴ ስል ይሄን ሁሉ ነገር እያደረግኩ ያለሁት። ምንድን ነው ታርቆን አይታይሽም? አንቺ የምታስቢ ስለኔና ስለ አንቺ ብቻ ነው። በመሀል ታርቆን ምን ይሆናል ብለሽ እንኳን አታስቢ። ዳንያ ለራሴ ስል እኮ ነው እንዴ። እኔ ሆነ ከፈጠረ በኋላ እየየ ማለት ደስ አይለኝም። ታርቆን እንደዚህ አይነት ሰው አይደለም። ልቡ በቀላሉ ታርቆን እንደዚህ አይነት ሰው አይደለም። ልቡ በቀላሉ እንደዚህ ለሌላ ሴት አይሸነፍም። እኔን በጣም ነው የሚወደኝ ዳንያ። እኔ እኮ ለአንቺ አስቤ ነው። ለምንድን ነው እንጂ የምትሆኙ እንዴ? አንቺ ከአድናን ጋር ትሆኛለሽ። ለታርቆን በፍጹም አታስቢ። እኔ ያለሁለት እንዴ። ልጅም ከፈለገ በብዛት በየአይነት ወልድለታለሁ፣ እንከባከበዋለሁ፣ ፍቅር ሰጠዋለሁ። ቢረሳሻል አንቺንም ችግር የለውም አታስቢ። አንቺ ራስ ወዳድ ስለሆንሽ ነው በዚህ ልክ አስተሳሰብሽ የጠበበው። ዳንያ አይዞሽ አታስቢ። ምን ሆነሻል? ለእኔ ጣዩ እንዴት ልቡን በፍቅር ጠብ ማድረግ እንደምችል እናቀበታለሁ። አንቺ ምንም አትጨነቂ ሚራ። አንቺ በጣም ራስ ወዳድ ስለሆንሽ ነው አስተሳሰብሽ በዚህ ልክ የጠበበው ትመስላለች። ሉዋና እኔ ሰው ምጎዳ ሰው አይደለም ታውቂያለሽ አይደል? አላውቅህም አድናን። አንተ ማለት እኮ ሳራን ገሎ ከዛ ደግሞ ቀብሮ አብሮ ሲኖር የነበረውን ወንድምን ደብቅ አላየሁትም ያልክ ሰው ነህ እና ጨካኝ አይደለሁም ብትለኝ ልመና አድናን? እኔ ቆንጆ እኔን እመኝ እንጂ እኔ ሮቤልን አልደበኩትም፣ መቼም አላደረገውም። ሮቤል እንደሆነ ሞቷል። አፍህን ዝጋ። ሮቤል አልሞተም። አልሞተም አልኩ እኮ አልሞተም። ቆይ እኔን አታምኝም እንዴ? እኔ ባይሞት ዝም ብዬ የምኖር ይመስልሽ ነበር? ሳይመስለኝ ቀርቶማ ተሸወርኩኝ። ልክ አልነበርኩም። ልኩማ አንተ ደብቀ እየቀለድክብኝ መሆኑ ነው። እንደዛ አትበይ። እኔን እያወቅሽ ለምንድን ነው ለእኔ የማይመጥኑ ቃላቶችን የምትጠቀሚው? ስታደርገው ይመጥናል፣ ስትባለው ደግሞ አይመጥንህም አይደለ አድናን? ምን ሆነሻል? አመኝኝ እንጂ ስንቴ አምኜ ስንቴ ካድከኝ እኮ። አንተ ማመኔ እኮ ነው የእህቴን ገዳይ ያሳጣኝ አድናን። እኔ እምነትሽን ማጉደል አልፈልግም። ለሆናዬ እንድታቂልኝ የምፈልገው ነገር እኔ አንቺ የምትይውን እያንዳንዱ ነገር ምንም አላውቅም። ፖሊስ አመጣው ብለህ ጓደኛህን አመጣ። ከዛ ደግሞ ሮቤል ሳይሞት ሞተ ብለህ እኔን ለመሸወድ ሞከርክ እንዴ? አድናን አሁን እንኳን እፈር እንጂ አወኩብህ በቃ። ሉሃና በእውነት አሁን ግን በጣም አበዛሽው። አዎ ጩህብኝ። ኧረ እንደውም ግደለኝ እንጂ እውነቱን ማስታወቅባችሁ እንደዚህ ነው አይደለም ያደርጋችሁ? ረፊ ሉሃና አልኩሽ እኮ ረፊ እንጂ አፍሽን በከፈትሽ ቁጥር እኔ በጣም የተበሳጨው ነው በእውነት። እሺ ታርቆንንስ ምን አደረጋችሁት? እሱንም ገላችሁት ነው አይደለ? እኔ ስመጣ ወርቁ አገኘሁት፣ ሶፋ ላይ አንስቼ አደረኩት። ይሄንን ብቻ ነው የማውቀው። ደግሞ ምንም አልሆነም ሳየው። እሱ ለእኔ ጥሩ ስለሆነ መጎዳት አለበት አይደለ? ቆይ ግን እናንተ እኔና እኔ ዙሪያ ያሉ ሰዎች በሙሉ ማለቅ አለባቸው ብላችሁ ነው እንደምታስቡት? ሉሃና ማታውቂኝ ሴት አትሁኝ እንጂ ማንነቴና ምንነቴን በደንብ ታውቂዋለሽ እኮ አይደል? አላውቅም አድናን፣ ምንም አላውቅም። ቆይ ተስማምተሽ አይደል እንዴ? ቢሞትም ግድ የለኝም ስትይ አልነበር እንዴ? ቆይ አሁን ምን ልፍጠር ነው የምትይው? ምንድን ነው ያዙልቁኝ የምትይው? ሚራ ይኸውልሽ፣ ክፉ ሰው ክፉ ነው መቼም ቢሆን አይቀየርም። ዝጊ እባክሽ። ሲጀመር እኔ ክፉ አይደለሁም እንዴ? ምን ደጋግሞ ሰኔ ክፋት የምታወሪው ነሽ እንዴ? በጣም ክፉ ነሽ፣ ሰው ገለሽ የምትቀሪ። እኔም ከአንቺ ጋር ከሆንኩ እንዳንቺ ሆናለሁ፣ እንዳንቺ ክፉ ሰው ሆናለሁ። አብረን ሆነን አጥፍተን እየካድሽ ነው? ብቻዬን አስቀርሽ ማለት ነው? እንደዛ ነው? የክፋት የሆነው ሀሳብ ሁሉ የራስሽ ነው። እኔ ምንም የማውቀው ነገር የለም። ለመክዳት ቢሆን እራሱ እኮ በጣም ፈጥንሽ። እኔ በራሴ እንደዚህ የሰይጣን ሀሳብ አላስብም። አንቺ ነሽ እንደዚህ ክፉ ሰይጣን ያደረግሽ። ዳንያ እንዴ አንቺ በጣም የተለየሽ የምትገርሚ ከሃዲዎች ሴት ነሽ እንዴ። ቆይ ምን አይነት ሰው ነሽ አንቺ? ቆይ ሲጀመር አድናንን ላግኘው እንጂ ታርቆን ቢሞት ቢፈርጥ እኔ አይመለከተኝም ስትያል ነበር እንዴ? ምንድነው ሀሳብሽን 40 ጊዜ የምትቀያየሪው? በቃ ተይኝ። እኔ ከራሴ ተጣልቻለሁ። በቃ መኖር አስጠልቶኛል። ተይኝ በቃ ሚራ። ቆይ አንቺ የምትፈልጊው ታርቆን እውነቱን አውቆ መገላገል አልነበር እንዴ? ይሄው እንኳን ደስ አለሽ፣ ፍላጎትሽ ተሳካ እና አሁን ምን ልሁን ነው የምትይው? አይደለም በፍጹም ታርቆን እሱ ልጅ እንዳልሆነ ማወቅ የለበትም። ልጃችንን እኮ ከአባት በላይ ሆኖ ነው ያሳደገው። ኡፍ ሁለት ወዶ አይሆንም እንግዲህ አንዱን መምረጥ ነው በቃ። ከአድናን ጋር ትኖሪያለሽ። አድናን ልጁን እንደ እናትም እንደ አባትም ሆኖ ያሳድጋል። አንቺ ሚስቱ ትሆኛለሽ። እንኳን ደስ አለሽ። ሚራ አሁን ውጭልኝ። አንቺ በጣም ጨካኝ ክፉ ሰው ነሽ። ውጭልኝ አሁን ተነሽ። እንዴ ይወጣልሻል። ለራስሽ ባሰብኩልሽ
እንዴ ይወጣላ። ቀስ በይ እንጂ ምን ሆነሽ ነው እንደዚህ የምትሆኝ እንዴ? ለራስሽ አስቤልሽ እኮ ነው። ድሮም ሰው ሲያስቡለት አያውቅም። ምስጋና ቢስ፣ ክብረ ቢስ። ውጪ ይዛ አታምኚ? አዎ አንተ ለወንድምህ ዋጋ እንደከፈልክለት እኔም ለእህት ይሆናለሁ። እሺ ወይ ወንድምህን ታመጣዋለህ ወይ ደግሞ አንተ ትታሰራለህ። ሬሳውን ነው ለሆነ የሞተን ሰው እኮ በግድ አምጣ ብለሽ እያስጨነቅሽ ነው። ታውቆሻል ግን ሮቤል እንዳልሞተ እኮ ሁለታችንን በደንብ አድርገን እናውቃለን አይደለ? ሚራ ሁሌም ተዋሻለች ተብሎ ይሄንን አለማመን በጣም ከባድ ነው። ይኸውልሽ አንቺ አይቼዋለሁ የሚለው ቅዠትሽ ላይ ሆን ብላ ነው አለ የሚል ነገር አእምሮሽ ላይ ጨመረችብሽ። እኔማ ቅዠታም አይደለሁም አድናን። እኔም ቅዠታም ነሽ አላልኩሽም አልክ እንጂ ከዚህ በላይ ምን ልትናገር ፈለግ? ግን ደግሞ አንድ ነገር ወቅ አድናን፣ ቅዠታምም ሆንኩኝ እብድ እውነታው ላይ ሳልደርስ አርፌ አልቀመጥም። እባክሽ ራስሽ እንዳታደክሚ እመክርሻለሁ። አታስብልኝ፣ እውነቱ ሳይወጣማ በፍጹም አልደክምም። ነገርኩሽ እኮ ሎሃና፣ ሚራ እየተጫወተችብሽ ነው። አዎ የበፊቷ ሎሃና በሆንማ አሁንም በዚህ ንግግር እሻወት ነበር። ግን ደግሞ አይደለሁም፣ ተቀይሬያለሁ። ሎሃና በጣም ነው የማዝነው። ከዚህ በላይ ነው አንቺ ምንም ማስረዳት አልችልም። እንዴ ታርቆን ደህና ነህ አይደለ? ምንድን ነው? ቀስ በል። ደህና ነህ? ሆስፒታል መሄድ ከፈለክ መሄድ እንችላለን። ደምን መለካት ከፈለክ አዎ ሆስፒታል እንሂድ። ሉሃና ካናስቸገርኩሽ ደግፈሽኝ አብረን መሄድ እንችላለን። እኔ ያለው ችግር የለውም መሄድ እንችላለን። ከሉሃና ጋር ነው የምሄደው። ተነሳ ታርቆ። ቀስ በል ና። ሚራ ሚራ ሚራ፣ አሁንም በህይወቴ ውስጥ ከጀርባ ሆነሽ ሴራሽን ማድባት አላቆምሽም አይደል? አንቺ የተረገምሽ። ከአሁን በኋላማ እንዴት መሄድ እንዳለብኝ አንቺ ጋር በደንብ ጠንቅቄ ማወቅና አረማመዴን በሙሉ ማስተካከል አለብኝ። ቆሻሻ ቆይ ከምንድን ነው የሆነ ያለው? ታርቆን ቆይ የሆነ ነገር ሆኖ ቢሆንስ? እኔ ምንድን ነው የምለው? ምንድን ነው የማደርገው? የኔ ክፋትና ጭካኔ መቼ ነው የሚያቆመው? ማብቂያውስ ምኑ ጋር ነው? እስከ መቼ ድረስ ነው በሰዎች አይን እንደ ክፉ፣ እንደ ጨካኝ፣ እንደ አውሬ እየታየሁ የምኖረው? መቼ ነው ግን ጥሩ ሰው መሆኑ? ቀስ እያልክ እሺ። ቆይ ለምን የሆነ ቦታ ቁጭ አንልም? ደህና ነኝ እኮ ንፋስ አገኝ ይተወኛል። ባይሆን እስኪ እዚች ጋር ደገፍ ነው። እሺ እዚህ ጋር እኔ የምልህ ታርቆን፣ ቆይ ምንድን ነው የተፈጠረው ግን? ምን ሆነ ነው እንደዚህ ሆንከው? የምጠላውን ውሸትና ክህደት ቤቴ ድረስ ሰተት ብሎ ገባ። የማልፈልገውን ህይወት እየኖርኩኝ ነው ያለሁት። ማለት ምን ተፈጠረ? ምንድን ነው የሆንከው? አሁንም አልገባኝም። ሚስቴ አታፈቅረኝም፣ ከኔ ጋር መሆን አትፈልግም። ይሄንንም አወቅኩኝ። ይሄንን ሰምተህ ነው? አዎ። ምን ነው ቀላል ነገር ነው እንዴ? ይገባኛል በጣም ከባድ እንደሆነ፣ ግን ደግሞ ምንም ማለት አልችልም። ሉሃና አንቺ ታውቂ ነበር? ይቅርታ ታርቆን፣ ግን አውቅ ነበር። በጣም አዝናለሁ። ጆሮ ለኔ ለባለቤቱ ብቻ ነበረ ባዳ ይሆን። አሁን አንተ መረጋጋት አለብህ። እንደዚህ መሆን እኮ ለማናችንም አይጠቅመንም። ነገሩ ልክ ነሽ ሉሃና። አንቺ ከተረጋጋሽ እኔ ለምን አልረጋጋም? አልገባኝም። እኔ ማለት አድናንን ነው የምትፈልገው እሷ። መቼም ይሄንንም ሳትሰሚ አልቀረሽም አይደል? አዎ ሰምቻለሁ። ያንቺ መረጋጋት ግን በጣም እኔንም ያረጋጋኛል። ቆይ አንተ ምን ለማድረግ አሰብክ? ምንም ጭንቅላቴ መወሰን አቅቶታል። ምን ማድረግ እንዳለብኝ እንኳን ምንም አላውቅም። አንድ ውሳኔ ላይ መድረስ አለብህ። ራስን ለመጠበቅ ሲባል የሆነ ውሳኔ ወስን። በቃ ከዚህ እንሂድ። ታርቆን፣ ጥያቄን አልመለስክልኝም እኮ። ምነው ደህና አይደለህም እንዴ? አይ ደህና ነኝ፣ ደህና ነኝ። አሁን ታዲያ ደህና ከሆንክ ለምን መልስ ሳትሰጠኝ ትሄዳለህ? አሁን ላይ ምንም ነገር አልወሰንኩም።
ምክንያቱም ዳንያን ማጣት ለኔ በጣም ከባድ ነው። በጣም ነው የሚያፈቅራት። ምንም ልልሽ አልችልም። አሁን እንሂድ በቃሽ። አሁን የምታስረጅኛችን ምኑን ነው ማስረዳ? ታርቆ ለምንድን ነው ያደረጋችሁት? ምንም አላደረግነውም። ምንም ነገር አልኩህ እኮ። እንድነግረኝ ግን ማድረግ ይችላል። አድናን፣ ለሁሉም ነገር ይቅርታ፣ ከልቤ ነው። በጣም ይቅርታ። ለምኑ ይቅርታ ደግሞ? የአንቺ ይቅርታ ለእኔ አያስፈልገኝም። አድናን፣ ከሁሉም ነገር አንጻር ለእኔ ይቅርታ ማድረግ በጣም እንደሚከብድ አውቃለሁ። ግን ደግሞ ከይቅርታ በላይ ምንም የለም። ይቅርታ። የአንቺን የማታለል ዘፈን የመስማት ምንም አይነት ፍላጎት የለኝም። አድናን፣ ይሄንን ይቅርታ የምጠይቅ ከልቤ ነው። እውነቴን ነው የምልህ። እኔ አንተን በጣም ብዙ በድያለሁ። አያስፈልገኝም። በዚህ ታለልኛል ብለሽ አስበሽ ከሆነ ደግሞ በፍጹም እርሺ። አይ አይደለም አድናን፣ እኔ አንተንም ሆነ ማናችሁንም የማታለል እቅድ የለኝም። አሁን እያልክ ያለሁት ሁሉም ነገር ከልቤ ነው። አንቺ አስመሳይ! ቆይ ሮቤል አልሞተም አለ ብለሽ ለሮና ነገርሻት። የቷን ሞት ሳታርፍ ሌላ ጭንቀት እንደገና ጨመርሽበት። ቆይ ምን ነው የምትይው? አጥፍቻለሁ፣ ከልቤ ነው። እባካችሁ ይቅርታ አድርጉልኝ፣ ይቅርታ በሉኝ። የአንቺ ይቅርታ ለእኔ ምንም አይሰራልኝም። ይልቅ ሎህናን የማይሆን ጭንቀት ውስጥ እንዳስገባሻት እውነቱን ተናግረሽ አውጫት። አታምነኝም። አሁን ብነግራትም አትሰማም። እና ሁሌም ሮቤል አለ ብላ በሀሳብ ትለቅ። የአንቺ ፍላጎት ይሄ ነው አይደለም? እሷ የምታምነኝ ከሆነ እኔ ልነግራት ዝግጁ ነኝ። ግን ደግሞ እሷ እኔ ልታምነኝ ዝግጁ አይደለችም። ማመን አለማመን የራስሽ ጉዳይ ነው። አንቺ ግን ውሸቱን በነገርሽበት አፍሽ ሄደሽ እውነቱን ንገሪያት። እሺ እሞክራለሁ። በቃ ሎሃና ስትመጣ ሁሉንም እውነት ንገሪያት። እሞክራለሁ ግን አይደለም። እሺ አድናን፣ እነግራታለሁ። ነገሮች በዚህ መንገድ ይስተካከሉልኛል ብለህ የምታስብ ከሆነ እኔ ሁሉንም ነገር ለመናገር ዝግጁ ነኝ። እሺ ብዬ አመልጣለሁ ብለሽ አስበሽ ነው አይደለም? እንደገና ሌላ እውነት እሺ ብዬ አመልጣለሁ ብለሽ አስበሽ ነው አይደለም? እንደገና ሌላ ውሸት ልጨምሪ? በፍጹም እውነት ላልሆነ ሁሉንም ነገር ነግራታለሁ። በቻልኩት መጠን እንድታምነኝ አደርጋለሁ። የምችለውን በሙሉ እጥራለሁ። እንደዛ ከሆነ ጥሩ። ያኔ ይቅርታሽን በውሸት ቃል ሳይሆን በተግባር ጀመርሽ ማለት ነው። እናያለን። እንዴ ታርቆን፣ ቆይ እንጂ አሟል እኮ። ለምንድን ነው እንደዚህ የምትሄደው? ደህና ነኝ ሎሃና፣ ቤት ሄጄ የማደርገው ነገር ስላለ። ቀስ በል እንደርሳለን። ደግሞ ቤት ለመሄድ ምን ያስቸኩልሃል? አልገባኝም። እኔ እዚህ በመቆየቴ ነገር ይበላሻል። የምን ነገር? አልገባኝም። አንቺ ንጹህ ሰው ነሽ። ታዩ፣ አንቺ ብዙ የማይገቡሽ ነገሮች አሉ። ከበስተጀርባሽ ብዙ ነገር የተደረገ ነው። ይህንን ደግሞ ማወቅ ይኖርብሻል። ነገሩን ንገረኝ፣ እኔ ልረዳ እችላለሁ። ራሴ አስተካክለዋለሁ፣ አንቺ አታስቢ። እንደዚህ አይነት ሀሳብ በፍጹም መጠመድ የለብሽ። እባክህ ታርቆን፣ እሺ በለኝ፣ ላግዝ። አንተ ማለት እኮ ባለውለታችን ነህ። እሺ በለኝ። ይሄ የኔና የሚስቴ ሚስጥር ነው። በፍጹም የማንንም ጣልቃ ገብነት አልፈልግም። ካልክ እሺ። ግን ደግሞ እባክህ በተቻለ መጠን ነገሮችን በስሜታዊነት ሳይሆን በቃ በተረጋጋ መንፈስ ለመፍታት ሞክር። እኔ በተፈጥሮ በራሱ ስሜታዊ አይደለሁም። ነገር ግን ይሄ ከባድ ጉዳይ ነው። ምንም ቢከብድ ከአንተ የሚበልጥ ነገር ግን የለም። ማስተዋል አለብን። ሎሃና፣ ለምታሳየኝ ርህራሄ አመሰግናለሁ። እንዴት ታርቆን፣ ይሄ እኮ ርህራሄ አይደለም። በቃ ለአንተ መልካምነትና ጥሩነት ይሄ ራሱ ሲያንስብ ነው። ወይኔ ጉዴ! አሁን እሺ ታርቆን ምንድን ነው የምለው? ከዚህ ልጥፋ እንዴ? ጉዴ! በቃ ይገለኛል፣ አለቀልኝ። ታርቆን እንዴት ነህ? ደህና ነህ? ደህና ነው፣ አመሰግናለሁ። እሺ ሎሃና፣ ቀስ እያልክ ሐኪም ቤት ሄዳችሁ ምን አላችሁ ዶክተር? አልሄድም። ምንድን ነው? ተነሽ እንጂ ዳንያ። እና የት ሄዳችሁ ነው የሁላ ሰዓት የቆያችሁ ታዲያ? አየር እየወሰድን ነበር። ከእሱ ጋር መውጣት ግን አላበዛሽም? ምን ነው ደበረ እንዴ? ሁለቱ ሚስቶች አሉ አይደል? ይቅርታ፣ በጣም ይቅርታ። የምን ይቅርታ ነው? ሁሉንም ነገር እንደሰማሁ አውቃለሁ። ይቅር ካላልክኝ ግን አልነሳም። ሁሉንም ነገር ሰምቻለሁ። አማራጭ ስላልነበረኝ ነው ያደረኩት።
በፍጹም ፈልጌ ያደረኩት ነገር አይደለም። እባክህን ተረዳኝ። ነው ለሚስት የለኝ አለ እንጂ እንደውም እኮ እኔን ሶስተኛ ልታደርገኝ ስትል ፈጣሪ ቶሎ አነቃኝ። እውነት ግን እንደዚህ የምታወሪው ስለኔ ነው? አዎ በደንብ ስላንተ ነው እንደዚህ ማወሩ። ለኔ የምትሉኝ ቃላቶች አትጠቀሚ። እኔ እኮ ጠላትሽ አይደለሁ። ስለ ጠላትነቱ እንኳን ሌላ ቀን እናወራለን። መቼም የእህቴን ገዳይ ደብቀ እየቀለብክ ወዳጅሽ ነኝ ብትለኝ አይሆንም አይደል አድናን? አሁን ስላለፈው ሳይሆን ስለሚመጣው ነው መነጋገር የምፈልገው። ምን ታርቆን? እባክህን ታርቆን፣ በችኮላ ምንም አይነት ውሳኔ አትወስን። እባክህን አስብበት። እኔ ምንም ነገር አልወሰንኩኝም። አንቺም እኮ አንዱ የውሳኔው አካል ነሽ እኮ። ምንድን ነው የምንወስነው? መጀመሪያ ከመሬት ላይ ተነሽና በስርዓቱ እንነጋገር። እሺ ምንድን ነው? ለአድናን ልጅ እንዳለው አትንገሪው እባክሽን። አንቺም ልጄን አትንጠቂኝ ፕሊዝ። እንደዛ እንዴት ይሆናል? እስካሁን ድረስ ለምን ተጫወትሽብኝ? ዋሸሽኝ አልልሽም። እኔ አንድ ነገር ብቻ እንድትተባበሪኝ ነው የምፈልገው። እና እንዴት አድርጌ ነው ለአባቱ ልጅ እንዳለው ማልነግረው? ይሄ ልጅ እኮ የኔ ካልሆነ ከኔ በላይ እናቴ ትጎዳለች። ልጄ የሆነ ቀን አባቱ ሌላ ሰው እንደሆነ ቢያውቅ አይጎዳም? እኔ አባቱ አለው። እባክህን ታርቆን፣ ከዚህ በላይ ጥሩ ሆነህልኝ ራሴን እንድጠላት አድርገኝ። ይህንን ብቻ እሺ በይኝ። ከፈለግሽና የሱ ፍላጎት ከሆነ እኔ ለአድናን እድርሻለሁ። እንዴ ምን እያልክ ነው ታርቆን? እባክሽን ዳንያ ልጄን አትንጠቂኝ። ይኸውልሽ ይሄ ማንነት አንቺ ላይ በፍጹም አያምርም። ንግግሮችሽ በእውነት ለሆነ በጣም የሚያናዱና የሚያበሳጩ እየሆኑብኝ ነው። የዋህ ወንድመት እኮ በግድ ወደ ነብር ከቀየራችሁት በኋላ ድጋሚ ወደ ድመት ተመለስ ማለት አትችሉም። ገባ? እባክሽ እኔ ፍቅር ይቅር በይኝ። እኔ ስለ ሮቤል ምንም የማውቀው ነገር የለም። አሁንም ቢሆን የማውቀው ሮቤል መሞቱን ብቻ ነው። ለምን ነው ታዲያ ይቅርታው? ለሁሉም ነገር አጥፍቻለሁ በጣም። ይኸውልህ አማርኛ የምትሰማ ከሆነ ስማኝ፣ ሮቤልን አምጣው። አይ ካልክ ደግሞ እኔን ይቅርታ ስለጠየከኝ ወይም ደግሞ ሌላ ነገር ስላደረግ ለሆነ ይቅርታ ታደርግልኛለሽ ብለህ ካሰብክ በጣም ተሳስተሃል። ታርቆን አንተ በጣም ጥሩ ሰው ነህ፣ ግን እኔ ያለ ሄኖክ መኖር አልችልም። እሞታለሁ እሱን ካጣሁ። አውቃለሁ፣ ግን ልጄስ? እኔ አባቱ አለሁለታ። ችግሩ አባቱ አንተ አይደለህም። እና ማን ነው አባቱ? ታርቆን አያወቅኩ አትጠይቀኝ። አንቺ አይገባሽም እንዴ? ታርቆን ማመን አለብህ፣ መቀበል አለብህ። በጣም ይቅርታ፣ በቃ አባቱ አንተ አይደለህም። ምንድን ነው የምትይው አንቺ? ሚራ ምንድን ነው? ነግቢ ተመልከቹ ይህን ፎቶ። እኔ ሮቤልን ስገለው የሚያሳይ ፎቶ። ማን ያነሳሽ? አላውቅም። ቤት ድረስ ነው የላኩልኝ። አይ ሚራ፣ በቃ አንቺ ውሸት የሚባል ነገር አያልቅብሽም አይደለ? አልዋሸሁም፣ የምሬን ነው። እውነቱን ነው እየነገርኩሽ ያለሁት። ቆይ አንቺ ምን አይነት አረመኔ ጨካኝ ነሽ? አሁን እኮ ተቀይሬያለሁ። ሰው አይደለሁ፣ ተለውጫለሁ። አንቺ መቼም ሰው አትሆኝም፣ አውሬ ነሽ። ደግሞ መቼም ልትለወጫችም አንቺ። እሺ እኔ ልታምኚኝ ካልቻልሽ ዳንያን ጠይቂያት። ለምንድን ነው የምጠይቀው? ያው እሷ ስለ ፎቶ ትነግርሻለች፣ ስለ ሁሉም ነገር። ግን ይኸውልሽ እውነቴን ነው የምልሽ፣ አድናን ምንም ነገር አላጠፋም፣ ምንም አላደረገም። ማንንም አልጠይቅም። አንቺም ደግሞ በፍጹም አልሽም። እሺ ዞር በይ። የምር ዳኒ ያነሳችው ፎቶና ሚራ የምትለው ፎቶ ተመሳሳይ ነው። እንደዛ ከሆነ አድናነቱ ነው ማለት ነው። ይቅርታ መጠየቅ አለብኝ። ግን ደግሞ መቼም ሚራ ውሸት አያልቅባትም። ውሸቷንም ሊሆን ይችላል። ስለዚህ የግድ ዳኒያን መጠየቅ አለብኝ። እኮ ተለውጫለሁ፣ ተቀይሬያለሁ። ሰው አይደለሁ። አጠፋው፣ ተጸጽቻለሁ። እውነት ከጥፋቴ ከጭካኔ ምንም ነገር አላተረፍኩ። ሰውን ማጣት፣ ብቸኝነትን ብቻ ነው ያተረፍኩት። ቆይ ለምንድን ነው ግን ስነግራችሁ ማታምኑ? ለምንድን ነው ልትረዱኝ የማትፈልጉት?
መታኝ እኮ። እኔ ለፍቼ ዋጋ ከፍዬ ያሳደግኩት ልጄ ለአባቱ ይሰጥ ያለሽ? ነገ ልጁ አባቱን መጠየቁ ይቀራል። ሄኖክ የኔ ልጅ ነው። አዎ ያሳደግከው አንተ ነህ። አባቱ ግን አድናን ነው። እመን ይሄን። ምን እያልሽ ነበር ዳንያ? ምንድን ነው ያልሽው? ሉሃና ቆይ ተረጋጊ። ይኸውልሽ ሉሃና፣ ሄኖክ የታርቆልሽ ሳይሆን የአድናን ልጅ ነው።